ሰዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ወባርጎ ቢሰራሽ ሰማይ ፈጣሪ ይሄን ቪዲዮ ቲክታክ ፔጃችን ላይ እስቲ እንደዚህ አይነት ነገሮች የተቀደሱ ነገሮችንም ለህዝቡ አሳይልን። ይሄ ነው በቃ እኔ የምፈልጋት ኢትዮጵያ ይሄ ነው። የምሬ ነው የምላችሁ ምን ያህል ስሜታዊ እንደሆንኩኝ ይሄን ቪዲዮ ሳይ እኔና ፈጣሪ ብቻ ነን የምናውቀው። በቃ ተከባብረን ተዋደን የምንኖርባት ፖዚቲቭ ይሆንባት። በቃ ነገ ላይ የሚመጡ ትውልዶች ምን አይነት መከባበርና መፈቃቀር ምን አይነት የተገራ ሀገር እንደሚወርሱ ማሳየት አለብን። ምክንያቱም እኛ ብላሽ ሆነን እነሱን ብላሽ ማድረግ የለብንም። ደስተኛ እንሁን፣ በምንሰራቸው ነገሮች ስኬታማ እንሆናለን። ለሰዎች ቀና እናስብ፣ እምነታችንን እንውደድ፣ የሰዎችንም እምነት እናክብር። በቃ በመነቃቀፍና በመጨቃጨቅ ምንም ይመጣ ለውጥ የለም። መሆን ካለበትም አጠገብ ያለህን ሰው መግራት አለብን። የሚያደርጋቸው ኔጌቲቭ ነገሮች መመለስ አለብን። ለምን ትወልዳለህ፣ ነገ የልጅ ልጅም ታያለህ ማለት ነው። ይሄን ሁሉ ይዘህ ነው ገደል የምትገባው። አንተ የምር ይሄን ቪዲዮ አይተህ ስሜታዊ ካልሆንክ ቼክ ተደረግ። የሆነ ኡጋንዳዊ ወይ ደግሞ ቦትስዋናዊ ደም አለብህ እንጂ ኢትዮጵያዊ አይደለም። የትኛውም የኢትዮጵያ ጥግ ሂድ፣ በአራቱም አቅጣጫ ማንም የማንንም ሃይማኖት አይጠላም። ማንም የማንን ብሔር አይጠላም። ኦርቶዶክስ ከሙስሊሙ ጋር ተከባብሮ በዓለም በሰላምና በጤና አብሮ የሚያሳልፍ ህዝብ ነው። ሰላም የሆንን ህዝቦች ነን። 3-4 በሆኑ ግለሰቦች እንደዚህ አይነት ነገር ውስጥ መግባት የለብንም። ጤናማ ትውልድ መፍጠር ከፈለክ ወደ ገጠሩ ሂድና እውነታውን መሀል ከተማ ላይ ቁጭ ብለን ነገሮችን ባናበላሽ መልካም ነው። ሀገርን የምትረብሽ ወጣት ነገ ላይ ምን እንደሚፈጠር አታውቅም። ከሌሎቹ መማር አለብን። ምን አይነት ችግር ውስጥ እንደገቡ ከሶሪያ ከሊቢያ ስንት መዓት አይተው እየመጡኛ ጋር እየተሰደዱ እኛው ራሱ እየመጸወት ናቸው። እኛ መማር ካልቻልን ይሄ በጣም የሚያሳፍር ነው። ይሄን ስናገራችሁ እኔ የማንም ብሔር የማንም ሃይማኖት ደጋፊ ሆኜ ሳይሆን ደጋፊነት በሽታ ስለሆነ ደጋፊ መሆን አልፈልግም። ከሰው ጋር መከባበርና መስራት ሰርቼ የሚያምርብኝ ለቅሶ የሚያምረው ሰርጌ የሚያምረው ከሰው ጋር ስለሆነ ኦሮሞ ሆንክ፣ አማራ ሆንክ፣ ትግሬ ሆንክ፣ ቤኒሻንጉል ሆንክ ምንም የትኛውም ብሔር ብትሆንም በቃ ሰላም ሆነ መኖር ነው ያለበት። በቂ ነው። ምን ለየትኛው ህይወት ነው እንደዚህ አይነት ነገር ውስጥ የምትገባው? ጤናማ አስተሳሰብ ይኑረን። ለልጆቻችን እናስብ፣ ሀገራችንን እናስባት። ለሰው ልጅ ግድ የለኝም አትበል። ግድ ይኖራል፣ ግዴታ ነው። አምርተ የምትሸጠው ለዚሁ ህዝብ ነው። እዚሁ ህዝብ መሃል ውስጥ ነው ሄደህ የምትነግደው። ገብቶሃል አይደለ? ቢ ፖዚቲቭ። ኔጌቲቭ የሆነ አስተሳሰብ ማንንም የትም አድርሶ አያውቅም። ቀንጭረን ነው የምንቀረው። ቀንጭረን መቅረት ከፈለግ ቢቀር ነው የሚሻለው። እወድሃለሁ፣ ወንድምህ ነኝ። ምክሬን ስማ። ለአንተ እንዲህ ምደሁ እንደው ዜና አንባቢ ሆኜልህ አይደለም፣ እሪ በከንጦኝ ነው አይደለም፣ ትመለስልኛለህ ብዬ ነው። ለምን ትገላለህ እንዴ? ዞሮ የሰው ልጅ እኮ መጨረሻ ፓኬጁን ሲጨርስ ሞት ነው የሚጠብቀው አይደል? እኔ መጨረሻዬ ሞት ነው። አንተ ገደልከኝ አልገደልከኝ መሞቴ ይቀራል። በአንተ እጅ ሞቼ ሰበብ ከመሆንብህ እንደው ገሃነምን ከምትወርስ እንደው ቢቀርብህ ነው የሚሻለው። አፉን እንባባል አቦ፣ በቃ ዘና ፈታን በል። መጽሐፍ ቅዱስም የሚለው የሰው ልጅ የዘራውን ያጭዳል ነው የሚለው። ልጁ የሞተበትን ወላጅ ጠይቅ። አንተኑ ተመልሶ ልጅ አልባ ነው የሚያደርግህ። ሲከፈልህ ደግሞ ያደረግከውን አይደለም በ10 እጥፍ ተባስቶልን። እግዚአብሔር እንደው ሰላማችንን ይመልስልን። አቡ አሜን በሉ በእናታችሁ። ሰላማችንን ይመልስልን። ስንወጣ ስንገባ ሰላም እንደው ማንጨነቅበት ኢትዮጵያን እንደው ፈጣሪ ይመልስልን። እወዳችኋለሁ። አቡ ይመቻችሁ።